ይቅርታ ጠይቃታል አልጠይቃትም እሱ የማዘናጊያ መንገድ ነው። የማዘናጊያ መንገድ ነው። ስለዚህ ፍላጎት ምንድን ነው? ቆይ ኤፍሬም ፍላጎት ምንድን ነው? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ቤተሰብ ዛሬ እንግዲህ ይዤላችሁ የመጣሁት ኤፍሬንና አብርሽን እና እነ ሩታ ናቸው። እነ ሄርሜላ እንግዲህ በጣም በሚገርመው ሁኔታ ኤፍሬም ጠዋት ይቅርታ ጠይቆ ከሰዓት እንደዚህ ማረጉ በጣም ሁሉም ሰው ነው የገረመው። አብርሽ ደግሞ በጣም ነው ከልክ በላይ ኤፍሬምን የተናገረው። ኤፍሬም ደግሞ ባለትዳር ነህ፣ ልጅ አለህ፣ ወደ ልጅህ መመለስ አለብህ በሚባል ሁኔታ እች ሴትዮ አትወድክም። ሄርሜላ ምንም ነገር ላንተ እየተጫወተችብህና ትዳርህን እያፈራረሰች ሴት እስከሆነች ድረስ እኔ ወንድምህ እስከሆንኩ ድረስ ከሄርሜላ ጋራ እንድትኖር አንፈልግም በሚባል ሁኔታ እንግዲህ ውድ ተመልካች በጣም እየተራሯጡና በጣም ክፍሉ ውስጥ እነሱ የልባቸውን ሊያወሩ ክፍላቸው ውስጥ ገብተው ተጠራርተው ሆቴል ተከራይተው ዘና ፈታ። እንግዲህ ወንድምክም ወዶኛል ይቅርታ መጥቶ ስለጠየቀኝ ብላ እንግዲህ ሄርሜላ ስታሽቃብጥና ሄርሜላ በጣም ብዙ ነገሮች ልታወራ ነበረ እንግዲህ እዛ የተገኘችው። አሁንም እንግዲህ ስለነሱ የሰው ልጅ ሳይሆን እግዚአብሔር ነው የሚያውቀውና ሄርሜላ በጣም ብዙ ነገሮች እስካረገች ድረስ ሄርሜላ በጣም ከመጀመሪያ እስከ መሰረቱ ጀምራ እስከሚጨርስ ድረስ አብርሽና ሩታ መካከል ገብታ ሩታን እሳት ሴት ያረገቻት ሄርሜላ ነች እንጂ ሌሎቹ ሊፈምሱና እንደዚህ ስሙን ሊያጠፉና እንደዚህ በቅናት መንፈስ በኩል ነው እየመጡትና እነሱ ደግሞ የሚሰሙና ወጣቶች ትንሾች የሚሰሙና የሰው ምክር የሚሰሙና አልቅሰው የሚቀሩ ሰዎች ናቸውና እንግዲህ ሄርሜላ የሞጠኝ ብላ ፍርስርስ አርግታ ልጁን እሷም የራሷን ልጅ እስከ ረሳች ድረስ የራሷን ልጅ ረስታ ወደ ሌላ ህይወት እስከ ገባች ድረስ አብርሽንም የራሱን ልጅ ረስቶ ወደ እሷ ህይወት ወደ ይቅርታ እሷ ወደምትመራበትና እሷ ወደ ፈለገችበት እስከሚሄድ ድረስ እንግዲህ በዚህ ደረጃ ነው እየደረሱ ያሉት። ሄርሜላም እንግዲህ ልጅ አላት ብለው ልጅቷን አሁን ሚዲያ ላይ በትክክል እያወጡ ነው። የሄርሜላ እህት ነች እየሰጠችኝ በሚባል ሁኔታ ጭምጭምታም አለ። አንዳንድ ሰዎች አብርሽን የሚያውቁ ሰዎችም እኛ አብርሽ መክረን እምቢ ብለናል፣ የራሷን ህይወት አበላሽታ ወደ አንተ እንደመጣች ማንም ሰው ነው የሚያውቀው። ከዚህ ህይወት ውስጥ ብትወጣና ከዚህ ህይወት ውስጥ ብትተርፍ ምን ታረገዋለህ በሚባል ሁኔታ ነው እንግዲህ ነገሮቹን እንደዚህ የተደረገው ማለት ነው። ውድ ተመልካች እንግዲህ ነገሮቹ በአሁኑ ሰዓት ሁሉም ነገር ከባድ እስከሆነ ድረስ ሁሉም ነገር በኃይለኛው ከባድ ነውና ይሄ ነገር እንደዛ እስከሆነ ድረስ ለምንድነው እንደዚህ የሚሆነው? ኤፍሬምም እንግዲህ ወንድም ነውና የሷን ገመና አንዳንድ ነገር ከበስተጀርባ ሲሰማ ነገሮቹ
በጣም ከበርበድ እያሉበት ስለመጡ እንግዲህ ለወንድሜ የወንድሜ የዋ ነው በሚል ወንድምም ሆነ እናትም ሆነ ምንም ሆነ በዚህ መካከል ማንኛውም ሰው መጥፎ ሰው አይፈልግም። ሰው ፋሚሊሽ ከሆነም ባዳ የምንቀራረብም ከሆነ መጥፎ ሁኔታ ውስጥ ሰው ሲገባ ማንም ሰው እሺ አይልም ብዬ ነው የማምነው። ውድ ተመልካች እንግዲህ በሚገርም ሁኔታ እዚህ ደረጃ ላይ አብረው እየደረሱ ነውና እግዚአብሔር ይመስገን። ሩታም የራሷን ህይወት ቀጥላለች። ሩታ ራሱ ቁርጧን አውቃ ምን እንዳደረገችና በኔ ህይወት ላይ ምን ያክል እንደተጫወተች ስላወቀች፣ ስለዚህ ሄርሜላን መቀመጥ እንደምፈልግ በደንብ ገብቷት በደንብ አይታ እቤታ ቁጭ እስካለች ድረስ አንተ ደግሞ ምን የሚመለከትህ ነው? ወይ ታፈቅራታለህስ? የራስህን ለራስህ ፈልገሃት ነውስ? ወይ ምን ፈልገህ ነው በሚባል ሁኔታ። ስለዚህ እንግዲህ ውድ ተመልካች በዛ ሁኔታ ነው ይሄ ነገር ሁሉ እየተፈጠረ ያለው ማለት ነውና ስለዚህ አንተ የራስህ ህይወት በብዙ ሰው ሞክረህ የራስህ ህይወት እየተበላሸብክ ስለሆነ የኔንም ልታበላሽ ነው ወይ በሚባል እንደውም አብርሽ ሌላ ብዙ ነገር ለራስህ ፈልገሃል ወይ ብሎ እስከሚጠይቅ በስማም የመጨረሻው ዘመን እኮ የመጨረሻው ዘመን መጥቷል የሚባል ጊዜ እኮ እየደረስን ነው ውድ ተመልካች። ነገሮቹ ግን በጣም ከባድ እስከሆኑ ድረስ ነገሮቹን እየሄዱበት ነው። አንተ ግን ሜሪንና ዳኒን ሆንክ እኮ። ስለዚህ እስከሚለው ድረስ አብርሽ እኔ ወንድምህ ነን፣ እኔ አብርሽ ያንተ ወንድም ነን፣ እኔ ወንድምህ ነኝ፣ እኔና እሷ አንድ አይደለንም። ስለዚህ ለምንድን ነው እንደዚህ የምትገፈታተረኝ? ያንተ ምክንያት ምንድን ነው? እንደዚህ የምትገፈታተረኝ ምክንያትክስ ምንድን ነው በሚለው ሁኔታ ከኤፍሬም ጋራ እየተነጋገሩ ነው ማለት ነው። እንግዲህ ነገሮቹ በጣም እየተጧጧፉ ነው። እኛ ኤፍሬም ደግሞ ልክ እንደ ማን ነው ኤፍሬም እንግዲህ እንደ አብርሽን እንደ ዳኒና እንደ ሜሪ ፊልም ካልሰራ አብርሽ ኤፍሬም በጣም ብዙ ነገር እየተባለ ነው። ሌላ ቦታም ኤፍሬም ለራሱ ፈልጓት ነው ወይስ ምንድን ነው እስከሚባል ደረጃ እየደረሱ ያሉ ስለሆነ ይሄ ነገር እንግዲህ አብርሽ ደግሞ ሜሪና ዳኒ ሩታ ልጅ አለኝ ብላ ወደ አብርሽ ካንተ ልጅ አለኝ ብላ ወደ አብርሽ እስከመጣች ድረስ እነሱ በዛ እየተሯሯጡ በዛ ሰበብ ነው ቀለበት ያደረገላት ማለት ነውና አሁንም እንግዲህ ኤፍሬም እንደዚህ ሲያረገው ተጋብተው ቁጭ እንዳይሉ ነው። እኔ እየጠረጠርኩ ያለሁት አንድ ቦታ ነው ያለነው፣ እኛ ተስማምተናል፣ አንድ ቤት ነው ያለነው ብላ እንግዲህ በጣም እያሞጠሞጠች ነው። የእሷም የባሰ ነው። የባሰ ትልቅ አደጋ ውስጥ ነው እያለችው ብዬ ነው የማምነው። ሄርሜላ እንግዲህ ሄርሜላ ተባለች። ስሟ ብጥብጥ ነበረና የምን ሄርሜላ ነች? ስሟ እቺ ብጥ ነበረ የምትባለው እንጂ ስሟ ሄርሜላ አይደለም እንደኔ ከሆነ።
በጣም ኃይለኛ ብጥብጥና ኃይለኛ የተመታች ሴት እስከሆነች ድረስ ስሟ ብጥብጥ ነው። እና እኔ ሄርሜላን የሚነካ ሰው አልፈልግም። ሄርሜላ የራሴ ህይወት ነች። ስለ ሄርሜላ ስም ማንም ሰው እንዲጠራብኝ አልፈልግም። ሄርሜላ የራሴን ህይወት ለማኖር ብዙ ነገር ያደረገች ሴት ነች። ስለዚህ ሄርሜላ የመጣብኝ ናይ ወስድሽ ቦታ አለ ማሳይሽ ነገር አለ። ናይ አብርሃም አለቀት ላይ ከኔ ጋር መውጣት አለባት። ናይ እንሂድ እኮ ናይ እንሂድ